Good News Media. ስለ ጸሎት የጸሎት ኃይል ብዬ the power of prayer ብዬ የጀመርኩትን ትምህርት ዛሬም ቀጥላለሁ። ሳምንት እንደውም የንስሐ ጸሎት በሚል አስተምሬያለሁና ምንድነው የንስሐ ጸሎት? የንስሐ ተግባር ወይስ የንስሐ ጸሎት? ንስሐ ተግባር ነው ወይስ ፕሬየር ነው የሚለውን ሞር ከአክሽን አንፃር ከተግባር አንፃር ስለ ንስሐ ሳምንት በደንብ አድርገን ተመልክተናል። ከምንናገረው ከምንናዘዘው በላይ የምናደርገው ተግባራዊ እንቅስቃሴ እንደሆነ ሳምንት እሱን ሳስተምር ነበር። ዛሬም እስቲ ጸሎት የሚመስል እንግዲህ እኛ በጸሎት ጉዳይ ግራመር የሆነ የፕሬየር ግራመር ወይም ኮማን ማንነስትበት በደንብ አድርገን በቃ በትምህርት ጉዳይ ላይ በሁሉ ነገር ስንሄድ በደንብ አጥርቶ አሜን አጥርቶ መጓዝ አጥርቶ መናገር አጥርቶ የትኛውንም ነገር በቃ በጥራት ወይም በትክክል ባይብል ደስ የሚለኝ ለጢሞቴዎስ ሲመክረው rightly dividing the word of truth አለው። የእግዚአብሔርን ቃል ወይም የእግዚአብሔርን አገልግሎት በትክክል ወይም በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ይለዋል ጢሞቴዎስን ፓውል። እና የእግዚአብሔርን ቃል ወይም የእግዚአብሔርን ትምህርት የእግዚአብሔርን እውነት የእግዚአብሔርን እውቀት በትክክል ወይም በቅንነት የሚናገር የሚለውን እንግሊዝኛው ደስ ይላል። በቅንነት የሚለውን rightly dividing the word of truth ይላል። የእውነትን እውቀት ወይም የእውነትን ቃል በትክክል እየከፋፈለ የሚያስተምር በትክክል እየከፋፈለ የሚማር የሚያውቅ የሚያሳውቅ እና rightly dividing the word of truth እና ለዚህ ይለውና ትጋ ይለዋል። እንግሊዝኛው እንደውም ትጋ የሚለውን study ይላል፣ አጥና ይለዋል። study to show thyself ይላል፣ ራስን ለማሳየት እና አጥና study ይለዋል ለጢሞቴዎስ። እና በጣም እንግዲህ rightly dividing the word of truth እና የትኛውንም ትምህርት በዚህ ቦታ ላይ ስትማሩ በደንብ ራይት የሆነውን ትምህርት እንድታገኙ እንጥራለን። እንግዲህ ባወቅነው እውቀት ልክ እንጥራለን። ራይትሊ በብዙ መረዳት በብዙ ማስረጃ እንድታውቁ እንጥራለን። እና በዚህም በጸሎት ትምህርት ጉዳይ ላይም ጸሎት ያልሆነውን ጸሎት ከሆነው እየለየን እየተማርን ነው። ዛሬ 3 ነገሮችን ነው በደንብ ማስተምረው። እዛ ላይ ግን ሙሉ እውቀትን ሙሉ መረዳትን ይዘን ሁሉንም በእውቀትና በትክክለኛነት እንድናደርገው ስለሚያስፈልግ ሞር እናያለን ማለት ነው። ምንድነው የምናየው? የጸሎትን የእምነት ንግግርንና የስልጣን ቃልን ልዩነትና አንድነት በጥልቀት እንድናውቅ ያስፈልገናል ማለት ነው። እነዚህ በአንድ ኮሮጆ ውስጥ ገብተው አንዳንድ ጊዜ ሁሉንም እንደ ቃል ጸሎት እንላቸዋለን። እና እንግዲህ ጸሎትን ስንማር ከመጀመሪያ ጀምሮ እስካሁን ድረስ ጸሎት አድራሻው ወደ ማን ነው? ወደ እግዚአብሔር። ይሄን ነው በደንብ ሞር ቅጥቅጥ አድርገን ፎከስ አድርገን ለምሳሌ ጸሎት ወደ ሰይጣን የለም ብለናል አይደል? ጸሎት ወደ ሰይጣን የለም። ጸሎት ወደ እግዚአብሔር ነው ካልን ጸሎት ወደ ሰይጣን አይደለም ነው በቃ። እና የጸሎታችን ሰሚ ወይም የጸሎታችን አድማጭ ራሱ የተናገረው ወደኔ ምን በል ጩህ ወደ ብሎ አድሬስ እሱ ራሱ ሰጥቶ ወደኔ ጩህ እኔም እመልስልሃለሁ። ጸሎት በአጭር ቋንቋ የጸሎት ትርጉም ወደ እግዚአብሔር የምንጮህበትና ያም ጩኸት የሚመለስበት ዑደት ነው፣ ያ ስርዓት ነው ጸሎት። ስለዚህ ጸሎት ሲባል በአጭር ቋንቋ ጸሎት ሲባል አድሬሱ ወይም ኮሚኒኬሽኑ ከጋድ ጋር ከአባት ጋር ከእግዚአብሔር ጋር የሚደረግ ንግግር፣ ፌሎሺፕ፣ ህብረት እንጂ ከሰይጣን ጋር የምንደበደብበትም አይደለም ከተለያዩ ነገሮች ጋር አይደለም። ግን እነዚህን ስከፋፍልና ሳስተምር ግር እንዳይላችሁ አንድነቱ እንደ ፓኬጅ ሲጠራ የስልጣን ቃልም ጸሎት ይባላል፣ የእምነት ንግግርም ጸሎት ይባላል፣ ጸሎትም ጸሎት ይባላል። ስለዚህ ሶስቱን እስቲ በስነ ስርዓት ፈተን በትክክለኛ መፍቻ ፈተናቸው ብናያቸው ጥሩ ነው። ጸሎት ሲባል በአጭር ቋንቋ ወደ እግዚአብሔር በሉልኝ እስቲ። ጸሎት ወደ ማን ነው? ወደ እግዚአብሔር። እኛ ወደ እግዚአብሔር
የምንጮኸው ለመፍትሄም ይሁን ለሰላምታም ይሁን ለጨዋታም ይሁን ከአባት ጋር ፌሎሺፕም ስለሆነ ብቻ እኛ ቀጥታ ዳይሬክት የምንደውለው ወደ እርሱ ሲሆን ነው ጸሎት። ወደ ቅድምም አሁን በነገርኳችሁ በኤርምያስ 33 ቁጥር 3 ላይ ወደ እኔ ወደ ብሎ ወደ እኔ ጩህ ነው ያለው ራሱም። እኛም ደግሞ ምናልባት 3 ጥቅሶችን ባለፈው የጸሎት አቅጣጫ ብዬ ወደ እግዚአብሔር ነው ብዬ 3 ጥቅሶችን አስቀምጬ ነበር። ለምሳሌ ሮሜ 15:30 ካስታውሳችሁ፣ ሐዋርያ 12:5 አይደል እንዴ? ጸሎት ወደ እግዚአብሔር አጥብቆ ይደረግ ነበር። ጸሎትን ወደ እግዚአብሔር ጸሎት እና ሐዋርያ 4:24ንም ሶስቱንም ስትመለከቱት ጸሎቱ ወደ ብሎ እግዚአብሔር ይላል። ጸሎት ከኛ ወደ እግዚአብሔር የምናቀርበው አቤቱታ ነው። አቤቱታ በእንግሊዝኛ እንደዛ ስለሚሉት ነው፣ ሰፕሊኬሽን ይሉታል። አቤቱታ ነው፣ ማቅረብ ነው። ለእግዚአብሔር የምናመጣው፣ ለእግዚአብሔር የምናቀርበው፣ ለእግዚአብሔር የምንነግረው፣ ከእግዚአብሔር ጋር የምናወራው ኮሚኒኬሽን ወይም ህብረት፣ ከእርሱ ጋር የምናወራበት ብቻ ሳይሆን ወይም የምንነግረው ብቻ ሳይሆን የምንነጋገርበት፣ መንገር ብቻ ሳይሆን መልስም ስላለው። ስልክ መንገር ብቻ አይደለም አይደል? ስልክ ምንድነው? ስደውል እሱም ይመልሳል። በቃ ይሄ ነው ንግግር ነው እንጂ መንገር አይደለም። ብለ መጨረስ አይደለም። አንዳንዱ እንደዛ ነው። በቃ ብሎ ከዛ ጨረስኩ ይላል። ኖ ከእግዚአብሔር ሰምታለሁ ወይ? ስማ። ለእግዚአብሔር ስፒሪትንም ውስጥንም ጆሮንም እግዚአብሔር ይናገራል። በዘመናት በየጊዜው በሁሉ ጊዜ እግዚአብሔር ይናገራል፣ ይመልሳል። ወደ እኔ ጩህ ብቻ ሳይሆን ያለው እኔም እመልስላለሁ። ስለዚህ ከአባት ጋር የምናደርገው ኮሚኒኬሽን ነው። እኛ ወደ እግዚአብሔር የምናቀርበው፣ እግዚአብሔርም ወደኛ የሚመልስልን መልስ ይዘን የምንወጣበት። እስቲ አሜን። ይሄ ከእግዚአብሔር ጋር የምናደርገው ኮሚኒኬሽን ጠቅለል አድርጌ ላውራውና ከዛ ስክሪፕቸሮች እያየን እናውራ ብዬ ነው። እና ጄኔራል በቃ ፕሬየር ሲባል ጸሎት የምትለዋን እንተርጉም ከተባለ ከዚህ በላይ ትርጉም የላትም። ጸሎት ከእግዚአብሔር ጋር የምንነጋገርበት መስመር ነው፣ ወይም የምንነጋገርበት ስርዓት ነው። ከእግዚአብሔር ጋር የምናወራበት ስርዓት፣ የምንነጋገርበት፣ እርሱም የሚመልስልን አርፈን ተደስተን ረክተን የምንመለስበት ወይም የምንጨርስበት የኮሚኒኬሽን ህብረት ነው። ይሄ ነው ኮሚኒኬሽን ነው። በቃ ጸሎት ይሄ ነው። በቃ ምንም ማይነር እኮ ነው። ማንም ሰው ተርጉም ብትለው ስለ ጸሎት ይሄን ይተረጉማል። ይሄን ነው የሚተረጉመው። ብዙ ማንኛውም ሰው በጌታ የሆነ በተለይ በደንብ እስቲ ጸሎት ምንድነው ብለህ ብትጠይቅ ይሄን ነው የሚነግሯችሁ። ሁሉም ይሄን ይተረጉማል። ይሄ ምንም ግራ የሚያጋባው ነው አይደለም። ግን ትንሽ ቆይቶ ደግሞ ከእግዚአብሔር ጋር መነጋገር የሚለው ሰውዬ ጋር ደግሞ ትንሽ ቆይቶ ደግሞ ከሰይጣን ጋር ሲደባደብ ደግሞ እናይበታለን። አው ከእግዚአብሔር ጋር መነጋገር ነው እያለ ይሄን ይነግርህና ግን ከሰይጣን ጋር ግን በረከቴን ልቀቅ ምናምን ደግሞ እያለ ደግሞ ከሰይጣን ጋር ደግሞ የሆነ ነገር ሲደባደብ ደግሞ እናያለን። ሲጀመር እኔ በረከት ሰይጣን ጋር የለም። የኛ በረከት በሰማይ ስፍራ አይደል? ባይብል የሚለው ይሄንን ነው እንጂ በዘንዶ አፍ ውስጥ የሚል የለም። እኛ የተባረክነው በክርስቶስ ነው። በረከታችንም የበረከታችንም ባንክ ልበለው የበረከታችንም ማስቀመጫው ሰማይ ነው፣ በሰማያዊ ስፍራ። እስቲ አሜን። በሰማያዊ ስፍራ፣ ለሰማያዊ ስፍራ አይልም። ለና በለዩ ለሰማያዊ ስፍራ አይደለም፣ በሰማያዊ ስፍራ ግን ላንተ በረከት አይደል እንዴ? በክርስቶስም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን በሰማያዊ ስፍራ ነው የተቀመጠው እና የባረከን። ስለዚህ በባንክ የተቀመጠ ሀብት ለባንክ አታስቀምጡ። ለባንክ አይደለም የምታስቀምጡት ብር፣ በባንክ ነው ለእናንተ አይደል? ለባንክ ሳይሆን። ስለዚህ ለሰማያዊ ስፍራ አይደለም በረከታቸው፣ በሰማያዊ ስፍራ እንጂ ለኛ። ስለዚህ በባንክ ማስቀመጥና ለባንክ የተለያየ ጉዳይ ነው። ስለዚህ በሰማያዊ ስፍራ we are blessed። የኛ በረከት በሰማያዊ ስፍራ ነው። ምን በፈለግነው ጊዜ ይወርዳል የተባለ ነው። ያዕቆብ 1:17 በጎ ስጦታ ፍጹም በረከት ፐርፌክት የሆነ ብሌሲንግ፣ ፐርፌክት የሆነ ብሌሲንግ ከየት ነው አለ? ከላይ ነው። ከላይ ነው። መለወጥም በእርሱ ዘንድ ከሌለ ከብርሃናት አባት። የብርሃናት አባት የሚባለው የእናንተ አባት እኮ ማለት እኛ እኮ ነን ብርሃናት የተባልነው። እሱ እኮ እንደ ብርሃን ልጆች ተመላለሱ ነው የተባልነው። እሱን ብርሃን ተብሎ ሲንጉላ
ሲንጉላር አደረገው። እንደ ብርሃን ልጆች እሱ አንድ ነው። እኛን ግን ብርሃናት ተባል። እኛ ብዙ ነን። ከብርሃናት አባት በጎ ስጦታ ፍጹም በረከት ከብርሃናት አባት ይወርዳሉ አለ እንጂ እዛው ይቀመጣሉ አላለም። የሚወርድ በረከት ነው። ፍጹም በጎ ስጦታ ፍጹም በረከት ሁሉ ከላይ ነው። እስቲ አንድ ሰው አሜን። ከላይ ነው። ከላይ ወርታች የሚመጣ ነው እንጂ ከታች የሚመጣ አይደለም። የኛ በረከት ከላይ የመጣ ለኛ የሚሆን ለኛ ለምንፈልገው ነገር ሁሉ በቂ የሆነ ስኬት የሆነ ነው። ስለዚህ ከላይ ለኛ የሚመጣ ነው። ጸሎት ከአባት ጋር ማውሪያ ነው። አሜን። እነዚህን ስለተማር ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ሲሆን ይሄ ማለት ወደ እግዚአብሔር የመጮህና የጮት ድምጽም የመመለስ ዑደት ነው። ወደ እግዚአብሔር የመጮህ ያም የጮት ድምጽ የመመለስ ዑደት በቃ ሰርኩሌሽን እንጮሃለን፣ ይመልስልናል። ሲመልስ እንደውም ደስ የሚለው ከጠየቀው በላይ ነው የሚሰጠው አይደል? አዎ ሲመልስ የጌታ ደስ የሚለው እንጠይቀውና ከጠየቅነው በላይ ይሰጣል። ምክንያቱም ኤርምያስ 33 ምንድነው ያለው? ወደ እኔ ጩህ እኔ መልስልሃለሁ ብቻ አይደለም ያለው፣ አንተ የማታውቀውን ታላቅና ኃይለኛ ነገር ሁሉ አሳያለሁ። ከምታውቀው ሁሉ ከጠየቅከው በላይ ሁሉ አንተ የማታውቀውን ከጠየቅከው ከምታውቀው በላይ ሁሉ አንተን አስገርምሃለሁ። ተሳይለም ጌታ ይባረክ። ጌታ እንደዛ ነው። ኤፌሶን 3ም እንደዛ ነው አይደል? ኤፌሶን 3:20 ላይ ከምታስቡትና ከምትጠይቁት በላይ አብዝቶ ሊያደርግ ለሚቻለው። ስለዚህ እግዚአብሔር አብልጦ ያደርጋል። ከምን አብልጦ? ከምታስቡት ደግሞ ከምትጠይቁት። እስቲ አሜን። ከምናስበውና ከምንለምነው ወይም ከምንጠይቀው በላይ አብዝቶ ሊያደርግልን ለሚቻለው። ስለዚህ እግዚአብሔር አብዝቶ ይደፋል። አንተ አንድ ስጠይቅ እሱ በብዙ ይመልሳል። አንተ የማታውቀውን ታላቅና ኃይለኛ ነገር ይመልሳል። ስለዚህ ይሄ አንተ አለመጠየቅ ነው። ብዙ ነገር ያላገኘ ነው። በደንብ ልንገራችሁ፣ ባለመጠየቃችን ነው። ለምንድን ነው ያላገኘ ነው? ብዙ ጊዜ ብዙ ሀብት፣ ብዙ ነገር ያልተከናወነልን ለምንድን ነው? እውነት እንነጋገር ከተባለ የመጀመሪያው ባለመጠየቃችሁ ነው። ያዕቆብ ላይ ሲናገር አትለምኑምና ለእናንተ አይሆኑም ይላል። በግልጽ ቋንቋ አትለምኑምና ለእናንተ አይሆንም ስትል ይሄ ነው። አትለምኑምና ለእናንተ አይሆኑም። ለኛ ያልሆነው አንዱ ምክንያት ምንድነው አለ? ባለመጠየቅ ነው አለ። ሁለተኛው ደግሞ በሮንግ ሞቲቭ ስለምጠይቁ ነው አለ። በሮንግ ሞቲቭ ትለምናላችሁ፣ በምቾቶቻችሁ እንዲመቻችሁ በክፉ ትለምናላችሁና አይሆንላችሁ ማለት እዛው ያዕቆብ ላይ ሁለት ነው እዛ ጋር የተናገረው። አንደኛው አትለምኑምና ለእናንተ አይሆንም፣ ሁለተኛው ደግሞ ትጠይቃላችሁ በሮንግ ሞቲቭ፣ በሮንግ ወይ ትጠይቃላችሁ። እግዚአብሔር ደግሞ ሁልጊዜ ወደ መንገዱ እስክትመጣለት ይጠብቃል። በራይት ወይ በትክክለኛው መንገድ በፕሪንሲፕሉ ስትመጣለት እግዚአብሔር ይለቀዋል። እግዚአብሔር የፕሪንሲፕል አምላክ ስለሆነ ከፕሪንሲፕሉ ውጪ ስንጠይቅ እግዚአብሔር አይመልስም። ከፕሪንሲፕሉ ውጪ ሲሆን፣ በፕሪንሲፕሉ ሲሆን፣ አኮርዲንግ ቱ ሂዝ ዊል ሲሆን፣ እንደ ፈቃዱ ሲሆን፣ በፈቃዱ በቃሉ በኩል በትክክል በሱ መንገድ ሲሆን እግዚአብሔር የምትፈልጉትን ሁሉ ለእናንተ ይለቅላችኋል። ስለዚህ ጸሎት ምንድነው? ወደ እግዚአብሔር የመጮህና የጮህ ድምጽ የመመለስ ዑደት ነው። ከእግዚአብሔርም የምንፈልገውን ነገር መጠየቂያ ነው። እነዚህ የተማርናቸው ናቸው። ዮሐንስ 15:7 የምትወዱትን ሁሉ ጠይቁ ይሆንላችሁ ማለት ነው። የምትወዱትን ግን በእኔ ብትኖሩ አለ። መጀመሪያ በጌታ መሆናችን ልጆቹ መሆናችን አባ አባት ለማለት መብት ማግኘታችን፣ አባ አባት ብለን ለመጮህ መብት ማግኘታችን በእኔ ብትኖሩ፣ ቀጥሎ ግን ቃሎቼ በእናንተ ቢኖሩ። በእኔ ብትኖሩ ብቻ አላለም። በጌታ መሆናችን ብቻ አይደለም፣ በቃሎቼም በእናንተ ቢኖሩ። ይሄ ማለት ሂዝ ዊል ነው። ፈቃዶቹን ማወቅ፣ የእሱን ፈቃድ የምንለየው በቃሉ ስለሆነ፣ አኮርዲንግ ቱ ሂዝ ዊል የምንጠይቅበት ስለሆነ። ስለዚህ ቃሎቼም በእናንተ ቢኖሩ የምትወዱትን አለቀጥለው። በቃ ሁለት ነገር ብቻ ነው፣ በጌታ መሆን፣ ልጆች መሆን፣ ጻድቅ መሆን። እግዚአብሔር ጻድቅን ጸሎት እንጂ የኃጢአንን እንደማይሰማ እናውቃለን ብለዋል። በግልጽ ተናግረዋል። እግዚአብሔር ለጻድቃን ጆሮዎቹ ተከፍተዋል ተብሏል። እግዚአብሔር ይሰማል ለጻድቅ ለልጆቹ። አባ አባት ብለን የምንጮህበትን ድምፅ ሰጥቶናል። ይሄ ሁሉ ነገር ተሰጥቶናል። ይሄ እያለ ግን አኮርዲንግ ቱ ደግሞ ሂዝ ፕሪንሲፕል፣ በሱ መርህ በሱ ቃል እንደ ፈቃዱ ደግሞ እንድንጠይቅ ደግሞ እንትን ያደርጋል። እንጠይቃለን፣ ይመለሳል። አሜን። በቃ ይሄ ነው ጸሎት። ይሄ ነው ከእግዚአብሔር የምንፈልገውን ሁሉ መጠየቂያ ነው። ሶስተኛው በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር መጠየቂያ ነው። እኛ ማድረግ የማንችለውን እርሱ ሊያደርግልን የሚችለውን
የምንጠይቅበት ነው። በአጭር ቋንቋ ምን ብያለሁ? ጥገኞች ነን። እኛ የእግዚአብሔር ጥገኞች ነን አይደል? ዲፔንደንት ነን በሱ ላይ ኢንዲፔንደንት ያደረገን ብዙ ነገሮች አሉ። ነፃ ያወጣን የምንም ነገር ጥገኞች እንዳንሆን፣ የሰዎች ጥገኛ የምን ነገር ጥገኞች እንዳንሆን ብዙ ነገር ነፃ ያወጣን ነገሮች አሉ። ለእርሱ ግን ጥገኛ ነን። ያለ እርሱ ምንም ማድረግ አንችልም። ያለ እርሱ መኖር አንችልም። ለኔ ህይወት አለ ክርስቶስ ነው፣ ሞትም ጥቅም ነው። ለሞትም እንኳን ክርስቶስ እኮ ብሎ ነው ፖል። ህይወትም ከህይወት እስከ ሞት ጥቅም ነው ብሎ እኮ ነው ያመጣው። ከህይወት እስከ ሞት ክርስቶስ ካለኝ ከህይወት እስከ ሞት ለኔ ምንድነው? ጥቅም ነው። ለጥቅም ነው። ክርስቶስ ለኔ ለጥቅሜ ነው አለ ፊልጵስዩስ ላይ ሲናገር። እና ስለዚህ እኛ በእርሱ ላይ ዲፔንደንት ነን። ስለዚህ ከእርሱ የምንፈልገውን በእግዚአብሔር እንጂ በእኛ ሊደረግ የማይችለውን እኛ ልናደርገው የማንችለውን እኛ መስራት የምንችለውን እኛ እንስራው፣ እኛ መፈጸም የምንችለውን እኛ እንፈጽመው። ወደ እሱ መጮህ አይጠበቅብንም በማይነር ነገር ግን እኛ ልናደርገው የማንችለው እርሱ ሊያደርጋቸው የሚችል። ለምሳሌ ማንም ጥበብ የጎደለው ቢኖር ዘደኛ ይሁን ይላል። ጥበበኛ ይሁን፣ ሰው ጋር ሄዶ ጥበብ ይማር። ጥበብ ትምህርት ቤቶች ብዙ ትምህርት ቤቶች አሉ። እንግዲህ እና ይማር አልተባለም። ማንም ጥበብ የጎደለው ቢኖር ሳይነቅፍ የጥበብ ጌታ ሃሌሉያ የጥበብ ምንጭ የሆነ አይደል? ጥበብ እኮ በእርሱ ዘንድ ተሰውሮ ይገኛል ይላል እኮ ቆላስይስ ላይ። ተሰውሮ የጥበብ ምንጭ ማን ነው? ክራይስት። እስቲ አሜን። በቃ እና የጥበብ ፓኬጅ እሱ ነው፣ ጋድ ነው። ጥበብ ቢጎል አለ። ጥበብ ዘዴነት አይደለም፣ ጥበብ ማጭበርበር አይደለም። በጥበብ ነው እሱ የሚሰራው ይባላል። ጥበብ ምንድነው ስትል ዱርይነት ያደርጉታል። ኖ ጥበብ ዱርይነት፣ ሌባነት፣ ማጭበርበር አይደለም። ጥበብ ሄቨንሊ ዊዝደም ይባላል። ሰማያዊቱ ጥበብ፣ እሺ ባይ ገር ታራቂ የተባለችው የሰማይ ጥበብ። ይሄን ጥበብ ደግሞ በምንም ብትለፋ አታገኘውም። የምታገኘው ከእግዚአብሔር ብቻ ነው። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ፣ እርሱም ይሰጠዋል። እስቲ አሜን። እርሱ ይደፋብናል። ስለዚህ ጸጋ ቢጎል እንጂ ባይኖር አይደለም። ጸጋ እንዲኖር አይደለም። አለ ያልተሰጠን ጸጋ የለም። ጸጋን ተሰጠን ነው የሚለው። ለሁላችን ጸጋ ተሰጠን ነው የሚለው። ጸጋ አለን ግን መብዛት እንዲበዛ ጸጋ እንዲበዛ ይፈልጋልና ጸጋ እንዲበዛልን ሁልጊዜ ወደ ጸጋው ዙፋን በእምነት ምን እንበላለን? እንቅረብ። ወደ ጸጋው ዙፋን በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ብሎ ዕብራውያን 4:16 በግልጽ ነግሮናል። ወደ ጸጋው ዙፋን። ጸጋን በምንም አናመጣውም። እኛ ልናገኘው አንችልም። በፈለግነው ነገር እኛ ልናገኘው የኛ ሊሆን አይችልም። የኛ ሊሆን የሚችለው ከእግዚአብሔር ለኛ ብቻ ነው። ምክንያቱም ጸጋ ባጭር ቋንቋ ስጦታ ስለሆነ፣ ስጦታውን ደግሞ የሚሰጠው እግዚአብሔር ስለሆነ፣ ጸጋ ከሰዎች የምናገኘው አይደለም፣ ከእግዚአብሔር የምናገኘው ስጦታ ነው። ነፃ ስጦታ ነው። እስቲ አሜን። ስለዚህ ይህን ማንም ይሰጠን? እግዚአብሔር። ስንጠይቅ ጸጋን ይደፋብናል። ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት እሰጣለሁ። የምድርን ዳርቻ በምንድን ነው የኛ ልናደርግ የምንችለው? በጸሎት ጠይቀኝ። በቃ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት። ፕሬዝ ጋድ። እንዲህ አይነት አገዛዝ ውስጥ ለመግባት ከእግዚአብሔር ብቻ ነው የምናገኘው። ይሄን ዶሚኔት ይሄንን ግዛት ለመቀበል በእግዚአብሔር ብቻ የሚሆን ነገር ነው እና በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር መጠየቂያ ነው። ሌላው እግዚአብሔር ለእኛ ያሰበውንና እኛም ከምንጠይቀው በላይ የልባችንን መሻት የሚለቅበት መንገድ ነው። ቅድም ተናግሬዋለሁ። ሌላኛው የጸሎት አቅጣጫ ወደ ማን ነው ብለናል? ወደ እግዚአብሔር ነው። ሐዋርያ 4:24 ቅድም ተናግሬያቸዋለሁ። 12:5 ሮሜ 15:30 እነዚህን ኮት አድርገን የጸሎት አድራሻ ወደ እግዚአብሔር፣ የጸሎታችን ሰሚ እግዚአብሔር፣ ወደ እኔ ጩህ ያለው እግዚአብሔር፣ ወደ ብሎ ራሱ ወደ እኔ ጩህ፣ ወደ ችግር ጩህ አላለም። ጸሎት ሲሆን ጸሎት እንዲመለስልን የምንፈልገው ነገር ከሆነ ወደ እርሱ ጮኸን እርሱም ይመልስልን። ከእርሱ ብቻ ልንቀበል ልናገኝ የምንችለው መንገድ ነው። ጸሎት በደንብ ከገባን አሁን ወደ ሁለተኛው ደግሞ እንሂድ። ሶስቱንም ስለምነካ ቶሎ ብዬ ነው የምሄደው። ጌታ ይባረክ። ሁለተኛው ምንድን ነው? የምን ንግግር ይላል ከላይ? የእምነት ንግግር። ጸሎትም የእምነት ንግግርም የስልጣን ቃልም ወይም የስልጣን ንግግርም እንደ ፓኬጅ ጸሎት ይባላሉ። በትልቁ ዣንጥላ ስር
በትልቁ ጥላ ሁሉንም እንደ ጸሎት መጨረሻ ላይ ስዘጋው ልዩነቱን አወራለሁ። ግን አሁን በደንብ እየገባን እንድንሄድ እፈልጋለሁ። ሁለተኛው የእምነት ንግግር። የእምነት ንግግር ማለት ምንድነው? የእምነት ንግግር የእምነት ቃል፣ የእምነት ንግግር ከአፋችን የምናወጣው የእምነት ቃል ወይም የእምነት ንግግር ፌዝ ኮንፌሽን። ፌዝ ኮንፌሽን ምንድነው? ፌዝ ኮንፌሽን እንደ ፕሬየር ይመስላል፣ ግን ኢዝ ኖት ፕሬየር። ፓኬጁ ነው። ፓኬጁ ጸሎት ይመስላል። የእምነት ንግግር በጆሮአችን የሰማነውንና በልባችንም ምን ያደረግነውን ያመንነውን አመንኩ ስለዚህም ተናገርኩ እንደሚለው ማለት በጆሮአችን የሰማነውን በልባችንም ያመንነውን ስለ እግዚአብሔርም ሆነ ስለኛ የተጻፈውን የእግዚአብሔርን ቃል በአፋችን መልሰን ምን ስንለው ስንናገረው። አሁን የምነግራችሁን ነገሮች ሁሉ እነዚህን ስለ እናንተ የተጻፉትን የእውነት እውቀቶች ናችሁ ሆናችሁ፣ አንደኛ ናችሁ ሆናችኋል፣ ይዛችሁታል። ፖሴሽን አይደል? በማንነት የተባልከው በማንነት ማን እንደሆንክ ጻድቅ፣ ቅዱስ፣ አሸናፊ አይደል የሆንከው፣ ደግሞም የወረስካቸው ያንተ ያልነበሩ ያንተ የሆኑ በጣም ብዙ ከመለኮት ባህሪ የተካፈልካቸው ርስቶች ሁሉ እነዚህ ርስቶች እነዚህ የተቀበልካቸውን የሆንካቸውን ጠዋት እየተነሳ ማታ እየተነሳ በየትኛውም ፕሮግራም ቀን መናገር፣ ማወጅ፣ ቃሉ የሚልህን መናገር። እኔ የእግዚአብሔር ልጅ ነኝ ስትል እስቲ አሜን። አሁን እኮ ሌላውን ትታችሁ እኔ የእግዚአብሔር ልጅ ነኝ፣ እኔ የኪዳን ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ ጻድቅ የእግዚአብሔር ልጅ ነኝ። እሱም ብቻ ብትናገር ብራዘር የማይሸነፍ የማይገዛ ለብዙ ነገር የማይማረክ ማንነት እንዳለ እያወጅክ ነው። ይሄ አዋጅ የእምነት አዋጅ ይባላል። አምነህ የምትናገረው ንግግር። አሁን ጻድቅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ አሸናፊ ነኝ፣ የተባረኩ ነኝ፣ ነገር ሁሉ ለእኔ ለበጎ ይሰራል፣ የምናገረው ሁሉ ይቀናልኛል ማለት ስትጀምር ኦ ሃሌሉያ! መልካሙን ወይም እንደ እግዚአብሔር ቃል የሆንከውን ቃሉ ነህ ያለህን እሱንም ሰምተህ ያመንከውን አምነህም የምትናገረውን። ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ 4:13 ላይ አመንኩ። መጀመሪያ ምን አመንክ? የሰማው ነገር አለ ማለት ነው። እምነት ከምንድን ነው የሚመጣው? ከመስማት ስለሚመጣ ስለሰማህ ነው ያመንከው። አመንኩ ስለዚህም ተናገርኩ። ሰው አምኖ ሲናገር የእምነት ንግግር ይባላል። አምነህ የምትናገረው የሆንከውን መልሰህ ስትናገር፣ የተሰጠህን መልሰህ ስትናገር እሱ የእምነት ንግግር ይባላል። ንግግር ስለሆነ ጸሎት ይመስላል፣ ግን ጸሎት አይደለም። ጸሎት ወደ ማን ነው? አዎ ይሄ ያውኑ ግን አሁን የምንናገረውስ ይሄ አንተን ያበረታል፣ ለስኬት ያመነሳሳል፣ አይምሮህን ያድሰዋል። ወንደርፉል አይደል? አይምሮን ያድሰዋል። ባጭር ቋንቋ የእምነት ንግግር ስንናገር ባጭሩ ልክ ስትናገር ይባላል ትሰማዋለህ። ስትናገረው ነው የምትሰማው። ስትሰማው ታምናዋለህ። እንድታምነውም ነው የምትናገረው። ብራዘር አምነህ ነው የምትናገረው። ከተናገርክም በኋላ ደጋግመህ የምትናገረው አንተው ራስህ ምን እንድትለው እንድታምነው፣ እንድትሰማውና እንድታምነው ነው ይባላል። ስለዚህ ደጋግመን አጽኖት ማጽናት ወንደርፉል ታጽነዋል። ከዛ በኋላ እኮ ተናግረህ የእምነት ንግግር የሚናገሩ ሰዎች ዝም ብሎ ኢዝሊ የምትወስዳቸው ኢዝሊ የትኛውም ጎርፍ የሚወስዳቸው አይደሉም። ለምን? የተናገሩት ራሱ ይይዘዋል። በቃ ራሱ በመገረፉ ቁስል ተፈውሻለሁ ብሎ በሽታ መጥቶ ተች ሲያደርገው ቆስጣ አይሆንም ቶሎ ገብቷል። የፈለገ ለምን እንትን ውስጥ አታስገባውም? የፈለገ ለምን? የተናገረው ራሱ ይይዘዋል። ስለዚህ ደጋግሞ ይናገረዋል። ከዛ እንትን ይሄ ምንድነው? ቁንቁላሎችን ሰብራ እንደምትወጣ ጫጩት የመጣና የከበበውን ሰባብሮ፣ ጌታ ይባረክ፣ ሰባብሮ ዊን አድርጎ አድቆ እሱ እየሳቀ ይወጣል። የማይናገር ሰው ግን ይሸነፋል። ብዙ ሰዎች ካያቸው ለሞት ሲደርሱ አፋቸውን የሚያዘው በቃ ዝም ካለ በቃ
በቃ ለሰውየው በቃ ዝም ካለ በኋላ በቃ ምንም ልትረዳው አትችልም። አንዳንድ ሰዎች የሞት ጫፍ ላይ እንኳን ደርሰው መናገር ከቻሉ በጌታ እንኳን ባይሆኑ ጌታን ልታስቀብላቸው ትችላል። አፋቸው ከተያዘ በኋላ በጣም እና በቃ የመጨረሻ ነው። በቃ አፍ መያዝ የመጨረሻ ነው። ብራዘር እኛ እንናገራለን፣ አምነን እንናገራለን። በየትኛውም አጋጣሚ ጠዋት ማታ ጊዜ የለው፣ በየትኛውም ሁኔታ እየተነሳ ያመንከውን ስላንተ የተነገረውን እውነት የእግዚአብሔር ቃል ነው ያለህን ደግሞም የሰማኸውን ያመንከውን በልብ የሞላውን እርሱን እያወጣ ደጋግመ መናገር። እኔ ማንም አይቀድመኝም፣ እኔ ማንም አይበልጠኝም፣ እኔ እያልክ ሃሌሉያ በክርስቶስ የሆንከው ማንነት፣ በምንም የማይሸነፍ ማንነት፣ የትኛውም ነገር የማይዘው ሰይጣን ሊቆጣጠረው የማይችለው ሁኔታዎች ሊቆጣጠሩት የማይችሉት ከሁሉ በላይ ገነ ለመሄድ ካስፈለገ የእምነት ንግግር መናገር አዋጭ ነው። አሜን። ሌላኛው ያነበብነውንም ሆነ የተረዳነውን ከእግዚአብሔር ቃል ጋር የሚስማማ ቃል በልባችን አምነን በአፋችን ስንናገር። አንዳንዱ የግድ የተጻፈውን ስክሪፕቸር ብቻ ልታወራ ትችላል። ቃሉ ይስማማል ወይ? እግዚአብሔር ቢሆን በዚህ ነገር ላይ ይስማማል ወይ? አሁን ለምሳሌ ጨለማ ነበረ፣ ብርሃን ይሁን አለ እግዚአብሔር አይደል? እግዚአብሔር ብርሃን ይሁን አለ። በቃ መልካሙን ተናገረ። ያ መልካም እንደሆነም አየ። ለምን? መልካሙን ስለተናገረ። ስለዚህ አንዳንድ ከእግዚአብሔር ቃል ጋር የሚስማሙ እንደ እግዚአብሔር ቃል የሆኑትን ቃሎች መናገር ማለት ነው። እሱ ምን ሆነ? አምነኸው። ባጭር ቋንቋ የእምነት ንግግር ነው። አምነህ የምትናገረው እንጂ ያመንከውን የምትናገረው እንጂ እንትን አይደለም። የሆነ ምኞት አይደለም፣ የምኞት መግለጫ አይደለም። እንደው ቢሆን እንደው ይሄ አንዳንድ ሰዎች ፖዚቲቭ ኮንፌሽን እንደሚሉት አይደለም። ፖዚቲቭ ኮንፌሽን ሲወጡ ይረሱታል። አንተ ግን ያመንከው ነው። እነሱ ንፋስ ያገኛቸው ምን እንዳለው ሁሉ ይረሳል። አንተ ግን እንደዛ አይደለም። አንተ ስታካርጋል በአቀለም ጋድ አብሮ አግሪ የሚያደርገው ከቃሉ ጋር የሚስማማ የሚናገር ቢኖር አይደለም የሚለው ጴጥሮስ አንደኛ ጴጥሮስ 4:11 እንደ እግዚአብሔር ቃል ይናገር። የእግዚአብሔርን ቃል ይናገር አንድ፣ እንደ እግዚአብሔር ቃል ይናገር ሁለት። የእግዚአብሔር ቃልን ይናገር ልክ ነው። ቃሉ የተጻፈውን ዘ ሪትን ወርድ፣ ምክንያቱም የእግዚአብሔር ቃል ቢፎር ሪትን ይባላል፣ ስፖክን ነው ይባላል። ስፖክን ወርድ ነው፣ የተነገረ ቃል ነው። ያ የተነገረ ቃል ሪትን ሆነ። ያን ሪትን ደግሞ መልሰህ ስትናገር ስፖክን ታደርገዋለህ። ስለዚህ አንድ ነገር ካለ መኖር ወደ መኖር ይቀይረዋል። when you speak ዘሪትኑ አይደለም when you speak። በጣም ብዙ ሰዎች ይሄ ቃል እያላቸው ትራስ ስር አድርገውት ይተኛሉ። ቃሉ እዚህ ውስጥ የለም አለ። ትራስ ስር ሲያማቸው ምናምን ያደርጋሉ፣ ያሻሉ። በማሸት እስቲ ሂሊንግ ያለው ምንድነው? ኖ ስፖክን ወርድ አንድ ነገር ካለ መኖር ወደ መኖር አምጥቷል። ሰማይን አይደል በምድር ያሉትን ሁሉ የፈጠረው በስፖክን ወርድ በንግግር ነው። እግዚአብሔር ዓለማትን የፈጠረው በእግዚአብሔር ቃል ማለት በንግግር ነው። የሌለውን እንዳለ አድርጎ እያወራ ነው የፈጠረው። ስለዚህ አንተም ቃሉን የተጻፈውን ቃል አውጥተህ ስፖክን ስታደርገው ወይም የማይታይ ስታደርገው፣ አሜን። የኔን ቃል የሚያያለው አሁን የምናገረውን ቃል የሚያይ አይታይም አይደል? አው የሚታዩት ሁሉ የመጡት ከሚታዩት አይደለም ማለት ንግግርን ነው። እዛ ቦታ ላይ ኮንቴክስቹዋል ሄዳችሁ ካያችሁ የሚታየው ሁሉ ከሚታዩት እንዳልሆነ በእምነት እናስተውላለን አለና ዓለማት ሁሉ የተፈጠሩት በእግዚአብሔር ቃል እንደሆነ እናስተውላለን። ስለዚህ እግዚአብሔር ቃል ማለት ምን ማለት ነው? ዘ ስፖክን ወርድ የማይታይ ያ የማይታየው ቃል የሚታይን ታንጀብል የሆነን የሚነካን ነገር አመጣው። የሚታይን ምድር፣ የሚታይን እንስሳ፣ ያ የማይታየው ድምፅ፣ ያ የማይታየው ቃል። ፕሬዝ ጋድ። ስለዚህ መናገር አለብህ። ቃሉ ያለህን ትናገራለህ፣ እንደ ቃሉ የሆነውን። ምክንያቱም መልካም ሰው ከልቡ መልካም መዝገብ የምናወጣው መዝገባችንን ከየት ይሁን? ከልብ ይሁን። ልብ የእምነት ማመንጫ ስለሆነ፣ አፍ የእምነት ቃል ማውጫ ስለሆነ፣ ስለዚህ እዚህ ጋር ከመነጨው
እዚህ ውስጥ ከተቀመጠው ከተብሰለሰለው በልቡ ውስጥ ከመሰከው እውነት መልካም ሰው ከልቡ መልካም መዝገብ እስቲ አሜን መልካምን ነገር ያወጣል ይናገራል ነው የሚለው እዛ ማቴዎስ 12:35-37 ስለመናገር ነው ያወራው። መልካም ሰው ብሎ ከልቡ መልካም መዝገብ ከልብ መልካም መዝገብ ውስጥ መዝገብን እዛ ላይ መዘግበውን ላይ ምን እንደመዘገብ ወቅ ያ የመዘገብከውን አውራ። አንደበት እንደ ፈጣን ጸሐፊ ብዕር ነው ይጽፋል። እስቲ አሜን ይጽፋል። አንደበት እንደ ፈጣን ጸሐፊ ብዕር ነው ይላል እኮ መዝሙረ ዳዊት ላይ መዝሙር 45 የሚገርም እኮ ነገር ነው። ይጽፋል። ስለዚህ ሮንግ ኮንፌሽን ካፋ አታውጣ። ሮንግ ኮንፌሽን ማውጣት ማለት አንድ ሰው ለምሳሌ በነገር ሁሉ እግዚአብሔር ይከናወንልኛል ብሎ ትንሽ ቆይቶ ደግሞ ጌታ ወይ እንደው አይ ምናምን ነገር ብሎ ደግሞ ሌላ ኮንፌሽን ሲናገር ይቸከችኳል ይባላል። አንድ እግዚአብሔር ሰው እንደዛ ብሎ ተናግሯል መጽሐፉ ላይ ክሪፍሎ ዶላር የሚባል እግዚአብሔር ሰው እና ስለ ሮንግ ኮንፌሽን ሲናገር ሮንግ ኮንፌሽን ማለት አለ አንድ ፈጣን ጸሐፊ አይደል አለ ይጽፋል አለ የጻፈውን መልካም የጻፈውን ደግሞ ሮንግ ሲናገር ደግሞ ይቸከችከዋል አለ። ታዲያ እግዚአብሔር አንብቦት እንዲፈጽምልህ ምኑን ነው የምታቀርበው አለ? ምኑን ያንብበው አለ? ቸክችከው አቸክችክ መልካሙን ተናገር። ጌታ ይባረክ። መልካሙን ተናገር። ትምሊው እግዚአብሔር አግሪ የሚያደርገውን ሐሳብ ከእግዚአብሔር ቃል ጋር የሚስማማ እግዚአብሔር ደስ የሚሰኝበትን አውራ። እሱ የእምነት ንግግር ነው። ግን ዝም ብሎ ለማውራት ዝም ብሎ እንትን ሰዎች ስላሉ ብቻ ምናምን ነው። እዚህ ውስጥ ከልቡ መልካም መዝገብ እስቲ አሜን። ከዚህ ውስጥ በጣም እኔ ደጋግሜ ብዙ ጊዜ ስሰብክ እዚህ ጋር ነው የምመጣው። ምናልባት የስልጣን ቃል ላይም ስመጣ በኋላ ወደዚህ እመጣለሁ። ከልብ ነው፣ ዝም ብሎ አፍ አይደለም። በልብ የሞላውን ነው አፍ ማውጣት ያለበት። ልብ ውስጥ መጀመሪያ ሙላው፣ ጠቅጥቀው። ጌታ ይባረክ። አስገባ። በቃ ዝም ብለህ ስታጠና ምን ስትሰማ ዝም ብለህ ልብ ውስጥ ሰግስገው። ልብ ሲሞላ ራሱ ይገነፍላል። በልብ የሞላውን ነው ማውጣት ያለብህ። በልቡ የሞላውን በአፉ ይናገራል። ከአንደበት የተነሳ ትጸድቃለህ፣ ከአንደበት ትኮነናል። ኩነኔ ጽድቅ ከአፍ ጋር የተገናኘ ለምን አምነህ ከምትናገረው ኬዝ ጋር ስለሚገናኝ። ስለዚህ ሁለተኛው ይሄ ነው። ሶስተኛው ስሜታችንን ሳይሆን እንደተጻፈው መልሰን ያንኑ ደግመን እንናገር። ተመሳሳይ ነው ሐሳቡ። 2-3 አድርጌ ባላ ባስቀምጠው ሐሳቡ ተመሳሳይ ነው፣ ግን ስሜታችንን ሳይሆን እንደተጻፈው ስሜታችንን ማለት በሌላ ቋንቋ ምንድነው? የበሽታ ስሜት አንተ ጋር ካለ ስሜትህን አታውራው፣ የተጻፈውን አውራ። አንተ ማን ነህ? ቃሉ ማን ይልሃል? ቃሉ ምንድነው ይልሃል? ቃሉ እንደሚልህ ነው ወይ የምታወራው? ቃሉ የሚለን ነው ወይ? አንደኛ ቆሮንቶስ 2:9 ላይ ተብሎ እንደተጻፈ እንዲህ እንናገራለን አለ። ወደዋል ተብሎ እንደተጻፈ። እስቲ አሜን። አዎ መናገር ያለብን ምን ተብሎ እንደተጻፈ። እስቲ በሉልኝ። እስቲ መናገር ያለብን ተብሎ እንደተጻፈ። አሜን። ቃሉ እንዳለው ቃሉ ያለኝን ነው ማውራው። ሁኔታው የሚለኝን አላውራም። ስሜቴን አላውራም። ኖ እሱ አይደለም። ሁኔታን፣ ኪስን፣ ነገሮችን ምናምን በማየት አይደለም። ተብሎ እንደተጻፈ። እስቲ አሜን። ተብሎ እንደተጻፈ። ፕሬዝ ጋድ። ዕብራውያን 13:5 ላይ እንደዛ ነው አይደል የሚለው? እርሱ ራሱ እንደዚህ ብሏልና ስለዚህም እንላለን። ብሏልና ስለዚህም እንላለን። ምን ብሏል? እርሱ ራሱ አልለቅህም ከቶም አልተውም ብሏልና ልክ እንዳለው አወራለሁ። እስቲ አሜን። በድፍረት ሰው ምን ያደርገኛል? ቃሉ የሚለኝን በድፍረት እናገራለሁ። ሰው ሊስቅብህ ይችላል ብራዘር። አንዳንድ ጊዜ ሁኔታን ምናምን ነገር ስትክደው እና ቃሉ የሚለውን ስታወራ ሰዎች ሊስቁብህ ይችላሉ። ለዚህ ነው ድፍረት ያስፈልገው። በድፍረት ሰው ምን ያደርገኛል እንላለን። ምን ያደርገኛል? እግዚአብሔር ምን ያደርገኛል? ይረዳኛል። እግዚአብሔር ከአፌ ጋር ይሆናል፣ እኔም ከአፍ ጋር እሆናለሁ ብሏል እኮ። አፍህን ክፈት እኔም እሞላዋለሁ አለ እኮ። ጌታ ይባረክ። እግዚአብሔር ከአፍ ጋር ይሆናል። እስቲ አፍህን ክፈት። እውነቴን እኮ ነው። አፍህን ክፈት እኔም እሞላዋለሁ ማለት አጎርሳለሁ ማለት አይደለም። በል አይደለም፣ አላጎርሳ አይደለም።
አፉንም ከፈተ እንዲህም አለ ነው የሚለው። ኢዮብ ጋር ሄዳችሁ ታዩ። መናገር ነው። አፍን ክፈት እኔም እሞላዋለሁ። እስቲ ተናገር። እስቲ አንድ ሰው አሜን። በቃ ስፒክ አድርግ። እኔም የሚለው ነገር አለ። ጌታ እንዲሞላው፣ ጌታ እንዲፈጽመው አንተ ምን ትናገራለህ? ምን ትላለህ? እኔ እሞላዋለሁ። እስቲ አንተ ተናገር። አፍን ክፈት። እኔ ሄጄ አኮምፕሊሽ በስኬት ቀይሯለሁ። ግን አንተ ትናገራለህ ወይ? ያመንከውን ታወራለህ ወይ? አምነን የምንናገረው የእምነት ንግግር ወይም የእምነት አዋጅ ፌዝ ኮንፌሽን ምንድን ነው ጥቅሙ? ጥቅም አለው ወይ? ጥቅም አለው ወይ? አዎ። አምኖ መናገር አንደኛው የመጀመሪያው የደህንነታችን ምክንያት ስለሆነ ነው። ደህንነታችንም የመጣው በመናገር ነው። አምነን በመናገር ነው። አምነን በመናገር ነው። ሮሜ 10 ከ8 እስከ 13 ብናየው ሮሜ ላይ በጣም የምንወደው የእምነት መጽሐፍ ነው። የደህንነታችን ሁሉ ድነታችን ወይም መዳናችን አምኖ ከመናገር ጋር የተገናኘ ኮኔክትድ የሆነ ነው። ስለዚህ ዝም አላለንም፣ እኛም ዝም አንልም። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። እስቲ አንድ ሰው አሜን። አሜን። ቃሉ የት ነው? በአፍህም በልብህም። እስቲ አሜን። አፍና ልብ ኮኔክትድ ናቸው። የልቤ ሐሳብና የአፌ ቃል በአንተ ፊት ያማረ ይሁን። እንዴት ደስ ይላል! መዝሙረ ዳዊት እኮ ሲናገር የልቤ ሐሳብና የአፌ ቃል አለ። አፌና ልቤ ኮኔክትድ ይሁኑ። የትም ቦታ ላይ ልብና አፍን አብሮ ነው ኮኔክት የሚያደርገው። ኮኔክት። ስለዚህ ቃሉ ለልብም ለአፍም ሆኖ ቀርቦልሃል። እሺ፣ ይህም የምንሰብከው የእምነት ቃል ነው። አዎ፣ ይህም የምንሰብከው የእምነት ቃል ነው። ወርድ ኦፍ ፌዝ። ወርድ ኦፍ ፌዝ የሚባለው የመጣው ከዚች ቃል ነው። ወርድ ኦፍ ፌዝ። በቃ የምንሰብከው የእምነት ቃል ነው። ወርድ ኦፍ ፌዝ ይላል። የእምነት ቃል። ይህም የምሰብከው ብቻ ቢል የጳውሎስ ብቻ ነው የእምነት ሰባኪ። የእምነት ቃል ሰባኪ ጳውሎስ ነው ብቻ ልትል ነው። ይህም የምሰብከው ቢል ይህም የምንሰብከው ካለ ግን አሌክስንም ፍሬንም አብዲሻን ሁላችን ጨምሮ ነው። ይህም የምንሰብከው የእምነት ቃል ነው። ወርድ ኦፍ ፌዝ የሁላችን ስብከት መሆን አለበት። ጌታ ይባረክ። ይህም የምንሰብከው የእምነት ቃል ነው። እሺ፣ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እሺ፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። አሜን አሜን። ዋው! በጣም የሚገርም ነው። የጌታን ስም ምን የሚል የሚጠራ። እንደውም ቀጥሎ ሄዳችሁ ስታነቡ ማለት በቃ ያላመኑበትን እንዴት አድርገው ይጠሩታል ይላል። አየህ፣ በመጥራት ስለሆነ የጌታን ስም የሚጠራ ስላለ ያላመኑበትን እንዴት አድርገው ይጠሩታል? እንዴት አድርገው ይጠሩታል? ስለዚህ የምንጠራው ያመንበትን ነው። አምኖ ስለመናገር ሰው በልቡ አምኖና በአፉ መስክሮ ነው ጽድቅን ወይም ድነትን የተቀበለው። ይጸድቃልና ይድናልና ብሎ ድነታችን እንኳን የተገናኘው በልብ አምኖ በአፍ ከመናገር ጋር የተገናኘ ነው። ከኔ ጋር ናቸው። የእምነት ንግግር በጣም ዋና አስፈላጊ ኢሴንሻል አስፈላጊ ነው። በጣም ወሳኝ አንዱ የመጀመሪያ የድነት ስለሆነ ነው። ሁለተኛው በክርስቶስ የመሆናችንና ዳግመኛ የተወለድንበት የአዲሱ ሰው ማንነታችንን እለት እለት ለማወጅ ነው። በክርስቶስ ሆነን አዲሱ ሰው ምንድን ነው አይደል? አዲሱ ሰው ማን ነው? ቅድም እያልን ነበር። በክርስቶስ አምኖ የዳነው፣ አምኖ ድነትን የተቀበለው አዲሱ ሰው፣ አዲሱ ፍጥረት፣ የአዲሱ ፍጥረት እውነታዎች የምንለው የአዲሱ ፍጥረት እውነታ ሪያሊቲ ምንድን ነው? አዲሱ ፍጥረት ማን ነው? ምን አለው? ምን ይዟል? ምን ማድረግ ይችላል? ፖል እንዳለው አይ ካን ዱ እንዳለው ምን ማድረግ ይችላል? ለሚያምን ሁሉ ይቻላል እያለ ምን ማድረግ ይችላል? እንዴ ከኔ ጋር ናቸው። አዲሱ ፍጥረት፣ አዲስ ሰው፣ አዲሱ ማንነት፣ በክርስቶስ የሆነው ማንነት እለት እለት ለማወጅ ነው። እለት እለት ማንነታችንን እንናገራለን። እለት እለት ጻድቅ ነኝ፣ አሜን፣ ቅዱስ ነኝ፣ አሸናፊ ነኝ፣
ተባርኬያለሁ። ይኸውልህ አሁን ለመሰለ ብዙ ድምጾች አሉ በዓለም። ብዙ ድምጾች። ዜና ድምጽ ነው። ብዙ የማያምኑ ሰዎች ድምጽ ነው። የምታየው ድምጽ ነው። ሳውንድ እኮ ነው። በጣም ብዙ ነገር ድምጾች የሀገር ናቸው። እኔ ባለጸጋ ነኝ ስትል የሚስቅብህ ሁኔታዎች ነው። ሰው እኮ አይደለም እንኳን ሰው ብቻህን እኔ ባለጸጋ ነኝ ብራዘር፣ ሲቹዌሽኑን እንኳን መርገጥ አለብህ። ሲቹዌሽን እንኳን እኔ ባለጸጋ ነኝ እንድትል አያደርግም። እኔ ባለጸጋ ነኝ እንድትል የሚያደርግህ ቃሉ ብቻ ነው። እስቲ አንድ ሰው አሜን። ሲቹዌሽንማ ኪዩት እንድታደርግ ያደርጋል፣ እንድታቋርጥ። እኔ ስሚዝ ዊግልስወርዝ በጣም ደስ ከሚለኝ 30 ምናምን 33 ምናምን ሬሳ አስነስቷል። እና ይሄ ሬሳ ያስነሳ ስሚዝ ዊግልስወርዝ የሚባል ሰው በጣም ተጽፎለታል፣ ብዙ ተነግሮለታል፣ ብዙ ሬሳ ያስነሳ ተብሏል። ይሄኔ ሱርማ ላይ ማናቀው ሞይጮ የሚባል ይሄኔ 45 አስነስቷል ስላልተጻፈለት እንጂ አናቀም። ይሄኔ 45 አልተጻፈም እንጂ ይኖራል። ይሄኔ እኮ አናቀውም። ግን ምን ልላችሁ ነው? ምን ለማለት ፈልጌ ነው? ይሄ ሰውዬ በጣም የወደድኩለትን ነገር ልንገራችሁ። ብዙ ስለ ሬሳ እንዴት እንዳስነሳ ምን እንዳለ ብዙ ተጽፏል፣ አይቻለሁ። አንዳንዶቹ ነው ብዙ ሬሳ አስነስቷል ሚስቱንም ጨምሮ። እና የገረመኝ የመጀመሪያው ሬሳ የተነሳው 201ኛ ነው አሉ። 200 ጊዜ ሬሳ አልተነሳም። እና እኔ 200 ጊዜ መሄዱ በራሱ እኔ እንትን በቃ በጣም እንትን የሚያስደርገኝ ሲሪየስ እኮ ነው። እና ሬሳ ምናምን ነገር ከዛ ይልና ተነስ ይላል፣ ይጠራል፣ ምን ይላል፣ ከዛ አይነሳም። እኔ ምን አገባኝ ብሎ ይሄድና ልቡ በደንብ እንዲገባችሁ ነው። እኔ በጣም የጠቀመኝ ፕሪንሲፕሉ ስለሆነ ነው። ልቡ ውርድ እንዳይል ለምን አልተነሳም ምናምን እያለ የሆነ እንትን ውስጥ እንዳይገባ ልቡ ውርድ እንዳይል የሚያደርገው ምንድነው መሰለ? ሄዶ ቃሉን ደግሞ ያነባል። ሂዱ ወንጌልን ስበኩ፣ ሙታንን አስነሱ፣ የታመሙትን ፈውሱ የሚለውን ያነባውና ይልና መጨረሻ ላይ ሙታንን አስነሱ የሚለው ልቡን ድግፍ ያደርገዋል። ይላል ይልና አሁን ደግሞ ሌላ ካለ ጥሩኝ ይላል። ጥሩኝ የሞተ ካለ ለምን? ቃሉ ነው የእውነት ሁኔታዎች አይደሉም። እውነት የመሆንና ያለመሆን ጉዳይ አይደለም። እውነት ስለሆነና ስላልሆነ አይደለም፣ የእግዚአብሔር ቃል ነው። ስለዚህ ጥሩኝ ይላል። 200 ይሄን ምን አይነት ራፍ ነው ሰውየው? ራፍነት ነው የሚያወጣው። በቃ የሚያወጣን ገባኝ ነው ገብቶኝ። በቃ ምንም ከቃሉ ጋር ግም ብለ የመጀመሪያ ሬሳ የተነሳው 201ኛው ነው ተብሎ ሲነገር እኔ አሜዝድ ነው የሆንኩት። ከዛን ቀን ጀምሮ ሲሪየስ ነው የምነግራቸው፣ አድርግ የተባልኩትን የኔን ታስክ የኔን ድርሻ ብቻ ሄጅ አደርግና ባይነሳስ ቃሉ እውነት ነው። ደግሜ ሌላም ሰው ባገኝ አሁንም ለማስነሳት ነው የሚሄደው። ጌታ ይባረክ። ጌታ ከኛ ጋር ነው የሚሰራው፣ ጌታም ከነሱ ጋር ሆኖ ይሰራ ነበር ነው የሚለው። ካላስነሳው ምን የሱ ኃላፊነት ነው። የሱን ታስክ ይወጣ ጌታ። እኔ የራሴን ታስክ እወጣለሁ። ሂዱ ፈውሱ፣ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል ነው የሚለው። ጌታ ከኛ ጋር አለ። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ካላስነሳውስ ምን አገባኝ እኔ? ግን ያስነሳዋል። በቃ እሱ ነው አሁን ትሩዙ ነው። ግን የኔ አይደለም ነው፣ የኔ ሮል አይደለም እሱ። እንዴት አልተነሳም ብዬ ቁጭ ብዬ ልቆዝም አይገባኝም። that's not my role። የኔ ሮል ጨርሻለሁ ወይ? በቃ ይሄን ነው የኔ ሮል። በፉል ፌስ አክት አድርጌያለሁ ወይ? ይሄ ነው የሚያጸዳ። ይሄ ያስተካክለናል። ይሄ ባላንስ ያደርገናል። እና በቃ በክርስቶስ የመሆናችን ዳግመኛ የተወለድን የአዲስ ሰው ማንነት ዕለት ዕለት ለማወጅ ነው። የመጨረሻው ከምስክርነታችን ቃል የተነሳ ድል እየነሳን ለመዞርና እንደ ቃሉም ለመኖር ስለሚጠቅመን ነው። አሜን። በቃ ከምስክርነታቸው ከደሙና ከምስክርነታቸው ቃል የተነሳ ሰይጣንን ድል ነሱት ተብሏል። ድል የምትነሳው አንዱ ብለድ ነው፣ በደሙ ነው አለ። ሁለተኛውስ
የምስክርነታቸው ቃል። በቃ ስለዚህ ደጋግመ የምትናገረው እሱ ነው ድል የሚነሳው። በመገረፉ ቁስል ተፈውሻለሁ፣ በመገረፉ ቁስል ተፈውሰሃል እያልክ በቃ ድል የምትነሳበት የምስክርነት ቃል ያመንከውን። እስቲ አሜን። አምነ የጸናበትን ስር የሰደድክበትን እውነት ኮንፌስ መልሰ መናገር ያ በድል እንድንኖር ያደርገናል። ሁልጊዜ በድል አድራጊነት እንድንኖር ድል ነሺዎች እንድንሆን ያደርገናል በክርስቶስ። አሜን አሜን። እችን ኢያሱ 1:8 ላይ ኢያሱ 1:8 በጣም የሚገርም ፕሪንሲፕል ነው የምላችሁ። እኛ ግን የአዲስ ኪዳን ፕሪንሲፕል እናደርገዋለን። ኢያሱ 1:8 ላይ እስቲ አንብብልኝ። የዚህ ሕግ መጽሐፍ ከአፍህ አይለይ፣ አሜን። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልህም። አሜን አሜን። በጣም ይሄ ፓወርፉል ፕሪንሲፕል። ግን ምንድን ነው የሚለው? የዚህ ሕግ መጽሐፍ። እናንተ አሁን የሕጉ መጽሐፍ የሚለውን አውጡትና የዚህ የጸጋው ቃል በሉና ተኩት። በቃ 4 ነጥብ። እኛ ያለነው የሕግ መጽሐፍ ውስጥ አይደለም። እኛ የሕጉ መጽሐፍ እንድናወራም እንድንጽፈውም ለልጆቻችንም እንድናስተምርም ምናምን የታዘዝነው አይደለም። የሕጉ መጽሐፍ ብሉይ ኪዳን ነው እና ለነሱ የተባሉት ትክክል ነው። ስለዚህ ለኢያሱም ያለው ምንድን ነው? የዚህ ሕግ መጽሐፍ ከአፍህ አይለይ። እስቲ አንድ ሰው አሜን ይበል። የዚህ የጸጋው ቃል ከአፍህ አሜን። አሁን ለኛ መባል ያለበት የዚህ የጸጋው ቃል ከአፍህ አይለይ። የጸጋው ቃል ማለት በክርስቶስ እንዲያው ሆናችኋል፣ ናችሁ፣ ተቀምጣችኋል፣ ትችላላችሁ። የጸጋ ቃል ይሄን ሄዳችሁ ሐዋርያ 20:32 ማየት ነው። ለጸጋው ቃል አደራ አሳልፌ ሰጥቻችኋለሁ ብሎ ጳውሎስ የሰበከበን ለእግዚአብሔርና ያንጻችሁም ዘንድ ለሚችል ለጸጋው ቃል አደራ አሳልፌ ሰጥቻችኋለሁ። የጸጋ ቃል የሚባል ተጽፏል። ስለዚህ አምጥተን አሁን የዚህ ሕግ መጽሐፍ የሚለውን የዚህ የጸጋው ቃል ለእኛ ለአዲስ ኪዳን አማኝ ከአፍህ አይለይ፣ ትጠብቀውና ታደርገውም ዘንድ እንድትጠብቀው። እኔ ጻድቅ ነኝ ስትል ጽድቅን ትጠብቃለህ። እስቲ አሜን። እኔ በክርስቶስ በማመን የኔ ጽድቅና የክርስቶስ ጽድቅ አንድ አይነት ነው፣ እኔ የእግዚአብሔር ጽድቅ ነኝ ምናምን ስትል ትጠብቀዋለህ ራሱ በቃና ትጠብቀውና ቀጥሎ ታደርገው ዘንድ በቀንም በሌሊትም ታስበዋለህ፣ ታሰላስለዋለህ ይልና በደንብ ስሙኝ። ደጋግመ የምትናገር ከአፍህ የማይለይ ከሆነ አለ የዚያን ጊዜ መንገድህ ይቀናልሃል። እስቲ የዛን ጊዜ በሉልኛለ። መቼ? አንተ በተናገርክ እስቲ አምነህ ተናገር። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። እንግሊዝኛው እንደውም ፕሮስፐር ታረጋለህ ይላል። ፕሮስፐር፣ የዛን ጊዜ ፕሮስፐር ታረጋለህ። ፕሮስፐር ማኒፌስቴሽን፣ የፕሮስፔሪቲ ማኒፌስቴሽን እዛው ጸንተ በዛው አፍ ላይ። አፍ ምንድን ነው የሚያወራው? ነህ የተባልከውን ነው፣ ሆነሃል የተባልከውን ነው፣ ትችላለህ የተባልከውን ነው፣ ቃሉ ያለህን ነው። እሱኑ ደጋግመ ስትናገር ሁልጊዜ በድል ነሽነት ደግሞም ቃሉ እንደሚለን ለመኖር ስለሚረዳን ነው። አሜን። ይሄ ምን ይባላል? የእምነት ንግግር። የእምነት ንግግር። እኔ አሸናፊ ነኝ። አሸንፋችኋል። አሸናፊ ነኝ እኔ። አሜ ዊነር። ደካማው እኔ ብርቱ ነኝ ይበል። አም ስትሮንግ። እና ብራዘር እውነቴን ነው እኮ የምነግራችሁ። አሁንስ አም ስትሮንግ ጸሎት ነው? ጻድቅ ነኝ፣ ቅዱስ ነኝ፣ አሸናፊ ነኝ፣ የተባረኩ ነኝ ጸሎት ነው? ጸሎት ምንድን ነው ያልኳችሁ ቅድም? አዎ ከእግዚአብሔር የሆነ ነገር ለመቀበል አይደል ወደ እግዚአብሔር የምንጮህ። የእምነት ንግግር ጸሎት ነው? አይደለም። የእምነት ንግግር አስፈላጊ ነው፣ በጣም የእምነት ንግግር በጣም አስፈላጊ ነው። የእምነት ንግግር ግን ጸሎት አይደለም። እንደ ፓኬጅ ግን በትልቁ ሻንጥላ ግን ምን ይወራል? ጸሎት ይባላል። የእምነት ንግግርን ጸሎት ይባላል። የእምነት ንግግር ግን ጸሎት አይደለም። ጸሎትም
የእምነት ንግግር አይደለም። ምናልባት አምነን የምንጸልየው ጸሎት ሊኖር ይችላል። አምነን የምንጸልየው የእምነት ጸሎት ድውዩን ያድናል ይላል። አምነን የምንጸልየው ሊኖር ይችላል። እሱንም እመጣለሁ አሁን በስልጣን ቃል ላይ በደንብ እንዲገባን። ስለዚህ ጸሎትና አሁን በጥሩ ስንፈታው ነው። ተመሳሳይ መፍቻዎች የሚመስሉ መፍቻዎች አሉ። አንዳንዴ ተመሳሳይ መፍቻ ግን ስታዩቸው ግን ፍቺው ይለያያል። ልክ እንደዚህ አይፈታውም እና የሆነ ወይ ዳሜጅ ያደርገዋል። ትክክል ይመስላችኋል እና በቁጥር የሚያስቀምጡት ለዚህ ነው 15 16 17 እየተባለ እና 17ን አምጥተህ 15 ላይ ብትታገል የለም አይፈታውም። ኤኒዌይ በሁሉ እንድንፈታ ስለሚረዳን ነው። እሺ ጥሩ ነው። ሶስተኛዋን ልናገርና ልጨርሳት። አሁን ተመሳሳይ አይደለም የሚመስለው ግን ልዩነት አለው። ልዩነቱ ካልመጣላችሁ በርቱላችኋል። እሺ ሶስተኛው የስልጣን ቃል ዕብራውያን 1:3 ላይ ሁሉም በስልጣኑ ቃል እየደገፈ ስለሚል የስልጣን ቃል የሚል ቃል አለ። የእምነት ቃል የሚባል እንዳለ ሁሉ የስልጣን ቃል የሚልም አለ። ስለዚህ የስልጣን ቃል ወይም የስልጣን ንግግር ያን ስለ እግዚአብሔር ነው የተጻፈው። ዕብራውያን 1:3 ላይ ስለ እግዚአብሔር ነው። ሁሉም በስልጣኑ ቃል እየደገፈ ነው የሚለው በስልጣን የተናገራቸው አሉ የሚደግፍ ነው። ምን እንደሚለው በክርስቶስ ኢየሱስ በማመናችን የእግዚአብሔር ልጆች በመሆናችን ምክንያት የተሰጠን ነው ስልጣኑ። የእግዚአብሔር ልጆች በመሆናችን በተሰጠን ስልጣን ምን እናርግ? በተሰጠን ስልጣን የምንፈልገውን የምንተክልበት፣ እስቲ አሜን፣ የማንፈልገውን ደግሞ የምንነቅልበትና የምንገለብጥበት ከአፋችን አምነን የምናወጣው የትእዛዝ ቃል ነው። የስልጣን ቃል ማለት ባለስልጣን ነን። መጀመሪያ የስልጣን ቃል ከባለስልጣን አፍ ሲወጣ ነው የስልጣን ቃል የሚባለው። ባለስልጣን መጀመሪያ መሆናችንን ማመን፣ በክርስቶስ ባለስልጣን መሆናችን ስልጣን እንደተሰጠን፣ እንደውም የክርስቶስ ስልጣን የኛ እንደሆነ የአካሉ ክርስቶስ ሁሉ ከሁሉ በላይ የሆነበት ስልጣን ሄዳችሁ ኤፌሶን 1:20 ጀምሮ አንብቡት እስከ 23 የሱ ኦቶሪቲ ለአካሉ እንደሰጣት አካሉ ናት፣ አካሉም ሁሉም በሁሉ የሚሞላ እርሱ ሙላቱና አካሉ ናት ብሎ ስለ ቤተክርስቲያን ለቤተክርስቲያን ቤተክርስቲያን ኤክሌሲያ ለአንድ ዓላማ የተጠርተው የወጡ ሰዎች ወይም ህዝቦች ማለት ነው። ስለዚህ ለአካሉ ለቤተክርስቲያን የክርስቶስ ስልጣን ዋው ፕሬዝ ጋድ። አንድ ነገር እኮ በኢየሱስ ስም ብለህ አንድ ነገር ላይ ስትናገር በስሙ አካል እመጣብሃለሁ ማለት ነው። ኢየሱስን ይዤብሃለሁ፣ ኢየሱስን ይዤ መጥቻለሁ ማለት እንጂ ዝም ብሎ ቀጫጫ ብርጭቆ ሲወርቅ የሚጠራ ስም አይደለም። ኢየሱስ ቀጫጫ ስም አይደለም፣ ክቡር ስም ነው። ሁሉም የሚንበረከክለት ስም ነው። በትንሣኤ ያገነነው ስም ነው። ጌታ ይባረክ። ያገነነው ጉልበት ሁሉ እንዲንበረከክለት፣ ምላስ ሁሉ ይህን ስም እንዲናገር እንዲያውጅ የተሰጠው ስም ነው። ስለዚህ ባጭሩ የስልጣን ቃል ማለት የማትፈልገውን ትነቅላለህ። አብ ያልተከለው ተክል ሁሉ ይነቀላል ተብሏል። እግዚአብሔር አብ ያልተከለው ተክል ሁሉ ይነቀላል። ኦኬ ምንድን ነው ተክል? እግዚአብሔር አብ ያልተከለው ተክል ቆስጣ ነው። ስለ ቆስጣ አይደለም ወሬው እኮ። በሰው ላይ በሽታ እግዚአብሔር ያልተከለው፣ እግዚአብሔር የማይስማማበት፣ እግዚአብሔር የማይወደው ሪል እኮ በሰው ላይ አንዳንድ ሰው ይላል ሳል ተተክሎብኛል ይላል። እኔ ቃል ተተክሎብኛል አይሉም እንዴ? በውስጣችሁ የተተከለውን ቃል ነው የሚለው፣ ሳላ አይልም። ያዕቆብ አንደል በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ነው የሚለው። ሳል ተተክሎብኛል ሲሉ ያስቀኛል ራሱ ምን ማለት እንደሆነ። ምንድነው ነቅለዋለን። አብ ያልተከለውን አረም፣ እግዚአብሔር የማይደሰትበትን አረም በህይወት በቤተሰቦች በአካል ላይ በኑሮ በቢዝነስ በአገር ላይ በቤተ ክርስቲያን በምትፈልገው ነገር ሁሉ የማትወደው እግዚአብሔርም የማይወደው እግዚአብሔር የማይወደውን ነው አንተ ማትወደው የማትወደውን ነገር ሁሉ የመንቀል ኦቶሪቲ ተሰጥቷል። እና እቺ ስፔሲፊክ ኤርሚያስ 1 ላይ ለኤርሚያስ ለነብዩ ኤርሚያስ የተሰጠውን ቃል ነው ወደዚህ ተረጎም ነው። ምክንያቱም ዛሬ አድርጌያለሁ ነው የተባለው። ትነቅልና ታፈርስ ዘንድ፣ ትገለብጥና ታረግ ዘንድ፣ ትተክልና ትሰራ ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌያለሁ። ኦቶሪቲ ነው። ዛሬ አድርጌያለሁ። ምን አድርጎ አፉ ላይ ቃል ከቶበት ቃሌን በአፍ ውስጥ አኑሬያለሁ። እንግዲያውስ አሁን ንቀል፣ የምትፈልገውን ገልብጥ፣ የምትፈልገውን ንቀል፣ የምትፈልገውን ትከል፣
የምትፈልገውን ስራ። ስልጣኑን ሰጥቻለሁ በአሕዛብና በመንግስታት ላይ ዛሬ አድርጌያለሁ። አውቶሪቲ እኮ ነው፣ አድርጌያለሁ። ስለዚህ የማትፈልገውን ነገር ትነቅላል። እስቲ አሜን። በስልጣን ትነቅላል፣ የምትፈልገውን ትተክላል። የስልጣን ቃል ይባላል። ከኔ ጋር ናቸው? ማርቆስ 11:23 የምታውቁት ቃል አለ። ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር። አሁንም ቅድም አያችሁ ንግግር ከምን ጋር የተገናኘ ነው ብያለሁ? ከልብ ጋር እንዳትረሱ። እኛ ሁልጊዜ ከልብ ጋር ነው፣ ዝም ብሎ የአፍ አይደለም። እንደ ፓሮት እኮ አሁን ከልቡ አይደለም የምታወራው። የት ታውቀዋለች? ፓሮት አይ ላቭ ዩ ስትላት አይ ላቭ ዩ ትላለች። ፓሮት ታወራለች እኮ አይ ላቭ ዩ ስትላት አይ ላቭ ዩ። ምክንያቱም እሷ ዝም ብላ ከልቧ ቮካብለሪ የለም፣ ምንም የምታውቀው ነገር የለም። ኤኮ ናት። ዝም ብላ ኤኮ ማለት ምንድነው? የገደል መሚቱ ናት። እንደ በቃ የሆነ ያልከውን መልሶ እንትን የሚያደርግ እንጂ ከራሱ የማያወራ። እኛ እንደዛ አይደለንም። እስቲ አሜን። በልባችን ያመንነውን በልባችን ያወቅነውን። ስለዚህ በልቡ አምኖ ባጭር ቋንቋ አልጨረስኩትም እንጂ የስልጣን ንግግር ከእምነት ጋር የሚገናኝም ነው። የምታዘው በስልጣን ቃል ነው፣ ግን እንደሚነቀል ግን ማመን መጀመሪያ ልብ የእምነት ማመንጫ ነው ብለን ይለቀደም በቃ። ስለዚህ በልቡ ምን ሳይል አለ? ሳይጠራጠር። ይህን ተራራ ግን ምን ቢለው? ተነቅለ ወደ ባህር ተወርወር ቢል። ይሄ ነው የስልጣን ቃል። ተራራውን ተነቅለ ወደ ባህር ተወርወር። በስልጣን ማዘዝ በቃ ማዘዝ። ተራራውን ግን ከማዘዝ በፊት በልብ አትጠራጠር። ስልጣን የሚሰራው ከእምነት ጋር ይገናኛል። በስልጣን ግን እዘዘው። የእምነት ቃል አሁን የእምነት ቃልና የስልጣን ቃልን እዚህ ጋር እንለየው። የእምነት ቃል ያመንከውና የሆንከውን በክርስቶስ የሆንከውን ወይም ስለ እግዚአብሔር የተጻፈውን ምናምን የተጻፈውን የሆንከውን ያመንከውን በልብ እሱ መልሰህ የምትናገረው እንጂ በስልጣን የምታዘው አይደል። ይሄ ግን ምንድነው? በልብ ታምንና በስልጣን ምን ታደርጋለህ? ታዛለህ። የምታዘው ተነቀል የምትለው ደግሞም የምታክለው እንደ ባለስልጣን ከባለስልጣን አፍ የሚወጣ ንግግር የስልጣን ቃል ይባላል። እንደ ባለስልጣን የምታዘው ፕሮብለም። ኢየሱስ በለሷን አደረገ። በለሷ እኮ ደረቀች ምናምን ሲሉት ምን ይገርማል አለ ጌታ። ተራራውን መንቀል ትችላለህ አለ። ማንም ግን ያለው ነገር እንደሚደረግለት በልቡ ቢያምን በልቡ ሳይጠራጠር። ይህን እኮ አለ በበለሷ እንደሆነበት አይልም። እንደውም ይላል የማቴዎስ ወርን በዛ ላይ እንደሆነ እኮ አይደለም። ማቴዎስ 21 ላይ ሄዳችሁ ውስጥ ይዩት ምናምን አለ እና ነው በሷ ላይ እንደሆነ አይደለም። ይሄን ሾላ መንቀል ትችላለህ። በለስ አይደለም ሾላ ትነቅላለህ። በለስ አይደለም ተራራ ትነቅላለህ። ግን አምነህ ምን ብትል ብትናገር ብታዝ በስልጣን እንዲደርቅ ብታዝ በስልጣን እንዲያፈራ ብታዝ የስልጣን ቃል ባጭር ቋንቋ ወደ ፕሮብሌም ሆኗል። ይህን ተራራ ተነቀል ቢል ኦኬ ተራራውን ተነቀል ነው የምትለዋል። ጸሎት ነው ይሄ። ጸሎት ወደ ማን ነው? አሁን በደምብ ጸሎት ወደ እግዚአብሔር ነው፣ ወደ እግዚአብሔር። ይሄ ግን የስልጣን ቃል ይባላል። በትልቁ ፓኬጅ ንግግር ስለሆኑ ሶስቱም በአንድ ጥላ ስር ልናያቸው እንችላለን። ግን በትልቁ ምንድነው አምብሬላ ስር እንጂ በትክክለኛ መፍቻ ከፈተናቸው የስልጣን ቃል የእምነት ንግግር አይደለም፣ የእምነት ንግግር ጸሎት አይደለም አይደል? እንደዚህ እንትን አይደለም፣ የተፈታተኑ ናቸው ሶስቱም የሚለው እንድታዩ ነው። እና ማርቆስ 11:23 ይሄን ነግሮናል። ሁለተኛው በህይወታችን የሚገጥመንን እንዳሁኑ ማለት ነው። በህይወታችን ወይም በህይወት ጉዞ ውስጥ የሚገጥሙ የተለያዩ አይነት ችግሮች፣ የተለያዩ አይነት ፕሮብሌሞች ይገጥመዋል። በህይወት ጉዞ ውስጥ ኢየሱስም ገጥሞታል፣ ማዕበል ገጥሞታል። ሊገለብጠው ነበር። የማያስደስት ነገር ነው። ማዕበል እንዲህ እንትን ሲያደርጋቸው አንጫጫቸዋል፣ ጮኸዋል። የማያስደስት ነገርን በስልጣን ማዘዝ የኛ ኃላፊነት ነው። የማንወደው የተለያዩ የሚገጥመንን ችግር ዝም ብለን እንዳናልፍ አምነንና በልባችን አምነን ምን የምንለው ጸጥ በል ዝም በል
እያለን የምናሰኝበት ወይም ጸጥ የምናሰኝበት ጸጥ በል ዝም በል እያለን የምንጸጥና ዝም የምናሰኝበት የስልጣን ቃል የስልጣን ንግግር